ህወሓት የጠቅላይ ሚኒስትር አብይን የፓርላማ ክስ ውድቅ አድርጓል። ከግድያ ሙከራ ያመለጡት ጳጳስ ይፋ ያደረጉት አነጋጋሪ መረጃ ትኩረታችን ነው። የህወሓቱ ጄኔራል ያስነሱት አቧራ ዶክተር አብርሃም በላይ መከላከያን በተኛበት አጥቅተን ነው ጦርነት የጀመርነው ማለታችሁ ለታሪክ ይቀመጣል ሲሉ መዝግበውታል። እንመለከተዋለን። አፋሮች ለፕሬዝዳንት ኢሳያስ አፈወርቂ ግልጽ መልእክት ልከዋል። እንመለስበታለን። ጤና ይስጥልን ውድ የሸገር ታይምስ ቤተሰቦች እንዴት ናችሁ? የሰዓቱ ዜናችን ተጀመረ። እንደተለመደው እየሰማችሁን አብራችሁን ቆዩ። ከግድያ ሙከራ ያመለጡት ጳጳስ ይፋ ያደረጉት አነጋጋሪ መረጃ። በትግራይ ክልል በአክሱም ከተማ 2 ሊቃነ ጳጳሳት የግድያ ሙከራ እንደተፈጸመባቸው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተነጠሉ አባቶች የሚመራውና ራሱን የመንበረ ሰላማ ከሳቴ ብርሃን ላዕላይ ቤተ ክህነት ብሎ የሚጠራው አካል ገልጿል። ይህ አደረጃጀት የግድያ ሙከራ ሲል የጠራው የማክሰኞ ሰኔ 30 ክስተት ያነጣጠረው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከተነጠሉ በኋላ ማዕረግ በሰጣቸው ብፁዕ አቡነ ናትናኤልና በብፁዕ አቡነ አረጋዊ ላይ እንደሆነ አስታውቋል። ቤተ ክህነቱ በመግለጫውም በሁለቱ አባቶች መኖሪያ ቤት ላይ ተኩስ የተከፈተው ሌሊት 6 ሰዓት ከ30 ላይ እንደሆነ ጠቅሷል። ድርጊቱም በተለይም በትግራይ ክልል አባቶች የተመሰረተው ሲኖዶስ ዋና ጸሐፊ በሆኑት አቡነ አረጋዊ የመኝታ ክፍል ላይ እንደተፈጸመም ገልጿል። የግድያ ሙከራ ተደርጎባቸዋል ከተባሉት አባቶች አንዱ የሆኑት አቡነ ናትናኤል ስለ ክስተቱ መናገራቸውን ቢቢሲ ዘግቧል። አቡነ ናትናኤል እንደሚናገሩት ተኩስ የተከፈተው የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና ጽሕፈት ቤት ውስጥ በሚገኘው የጳጳሳት መኖሪያ ነው። የአክሱም ዋና ጽሕፈት ቤት የሚገኘው የቀድሞ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዕ ቅዱስ አቡነ ጳውሎስ ባሰሩት ሰላማ ሴንተር የተባለ ትልቅ አዳራሽ ውስጥ እንደሆነም ገልጸዋል። የጽሕፈት ቤቱ ቀጥሎ ራሱን የቻለ የአባቶች መኖሪያ ሕንፃ መኖሩን ማስረድተዋል። አቡነ ናትናኤል የማክሰኞ ሌሊቱን ክስተት ሲያስታውሱም በአጋጣሚ እዚያ መኖሪያ ውስጥ የነበርነው ደግሞ 2 አባቶች ነን፣ እኔና የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ አረጋዊ ማለት ነው ይላሉ። የተኩስ ድምጽ የተሰማው ሌሊት 6 ሰዓት ተኩል እንደሆነ ይናገራሉ። ከተኩሱ በኋላ ምንድነው ብለን ስንወጣ አንድ ጥይት ከቤታችን ማረፊያ ክፍላችን ላይ በተለይም አቡነ አረጋዊ ያረፉበት ማረፊያ ክፍል ህንፃው ላይ አርፎ በተወሰነ መልኩም ህንፃውን ነዶ ግማሽ ብሎኬት ተገንጥሎ ወድቋል ሲሉም የተመለከቱትን ገልጸዋል። በአጠቃላይ 3 ጥይቶች እንደተተኮሱ የሚናገሩት አቡነ ናትናኤል ከነዚህ ውስጥ አንዱ በሲኖዶሱ ዋና ጸሐፊ ማድሪያ ላይ ማረፉን አስረድተዋል። ግቢ ውስጥ የነበሩ የጥበቃ አባላት ተኩስ የከፈተው ሰው በዚያ በኩል ሆኖ አነጣጥሮ ተኩሶብን አምልጦ ሄደ የሚል ምላሽ እንደሰጧቸው አስታውቀዋል። ከዋርድያዎቹ አንዱ እኔ ተከትየው ሄጄ ነበር፣ ግን አላገኘሁትም፣ አልደረስኩበትም። ዝም ብዬ እዚያ ሆኜ ግን አንድ ጥይት ወደ ሰማይ ተኩሻለሁ የሚል ሐሳብ ነው የሰጠን ሲሉም ያገኙትን ምላሽ ጠቅሰዋል። እስከ 7 ሰዓት ተኩል ምን እንደተፈጠረ ሲጠይቁ ከቆዩ በኋላ ወደ ማረፊያቸው መመለሳቸውን ገልጸዋል። ወደ ራሳችን ስራ፣ ወደ ጸሎታችን ተመልሰናል። ሲነጋ የቅድስት ከተማ አክሱም የፖሊስ አባላትም የጸጥታ ክፍሉም ሁሉም መጥተው የተደረገውን ነገር አይተው የምርመራ ስራቸውን ጀምረዋል ማለት ነው ሲሉ የጸጥታ አካላት ወደ ስፍራው የመጡት በማግስቱ እንደሆነ ጠቅሰዋል። የአክሱም ከተማ ፖሊስ በሊቃነ ጳጳሳቱ መኖሪያ ላይ ጥይት ተኩሰዋል የተባሉ 3 ተጠርጣሪዎች በቁጥጥር ስር መዋሉን ትላንት ምሽት ትግራይ ቴሌቪዥን ዘግቧል። የአክሱም ከተማ ፖሊስ የወንጀል ምርመራ ኃላፊ አሰፋ ገብረ ማርያም በአባቶቹ መኖሪያ ላይ የተተኮሰው አንድ ጥይት መሆኑን ገልጸዋል። በትግራይ ቲቪ ዘገባ ላይ የተጠቀሱት የከተማዋ የወንጀል ምርመራ ኃላፊ በተደረገው ማጣራት ድርጊቱ በጥበቃው እንደተፈጸመ ተረጋግጧል ብለዋል። ጥበቃውን ጨምሮ 3 ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተደረገም ነው ያሉት። ወደ ሌላኛው ዜናችን አለፍን። የህወሓቱ ጄኔራል ያስነሱት አቧራ ዶክተር አብርሃም በላይ መከላከያን ተኝቶ እያለ አጥቅተን ነው ጦርነት የጀመርነው ማለታችሁ ለታሪክ ይቀመጣል ሲሉ መዝግበውታል። የህወሓት ወታደራዊ አመራር የሆኑት ሜጀር ጄኔራል ማሾ በየነም በጥቅምት 2013 ዓ.ም በሰሜን እዝ ላይ አስቀድሞ ጥቃት መሰንዘሩን በይፋ ማመናቸውን ተከትሎ የቀድሞ የኢፌዴሪ መከላከያ ሚኒስትርና የአሁኑ የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ ጠንከር ያለ ምላሽ ሰጥተዋል። ሚኒስትሩም የእውነት ፈትል ትቀጥናለች እንጂ አትበጠስም ብለዋል። ሜጀር ጄኔራል ማሾ
ነጋሾ በየነ በህወሓት የሚመራው የአሉላ ዘመቻ 5ኛ ዓመት መታሰቢያ በዓል ላይ ባደረጉት ንግግር በወቅቱ የተወሰደው እርምጃ አማራጭ የሌለው እንደነበረ ገልጸው የሰሜን እዝ የመከላከያ ሰራዊት ሳይቀድም ቀድሞ መምታት አስፈላጊ እንደነበርና ጥቃቱም በውስን ልዩ ኃይልና ሚሊሻ ተፈጽሞ በርካታ የጦር መሳሪያዎችን ለመታጠቅ መቻላቸውን በይፋ አረጋግጠዋል። ይህንን የጄኔራሉ ምስክርነት ተከትሎ በማህበራዊ ሚዲያ ገጻቸው ምላሽ የሰጡት ዶክተር አብርሃም በላይ ጊዜ ዳኛ ነው፣ እውነቱ ወደዚህ ሁሉ ችግር ያደረሰን ማን እንደሆነ በአደባባይ እየመሰከሩ ነው ብለዋል። ህዝቡም ነገሩን በግልጽ እንደተረዳውና አሁን ላይ ከእውነት ጋር መታረቅ ግድ እንደሚል አሳስበዋል። ሚኒስትሩ አክሎም መከላከያን ተኝቶ እያለ አጥቅተነው ነው ጦርነት የጀመርነው ብላችሁ በአንደበታችሁ ማመናችሁ ለታሪክ ይቀመጣል ካሉ በኋላ ወደፊትም ሌላ የበሬ ወለደ ወሬ ፈትለው ችግር ውስጥ ሊጥሉ ለሚለፉ ይበቃል በላቸው ሲሉ ለህዝቡ ጥሪ አቅርበዋል። ይህ የጄኔራሉ ይፋዊ እምነትና ምስክርነት የሰሜን እዝ ጥቃትን አስመልክቶ ለዓመታት ሲነሱ ለነበሩት ክርክሮች የህወሓትን ቀዳሚ ጥቃት ሰንዛሪነት በግልጽ ያረጋገጠና ለታሪክ ምዝገባ ትልቅ ዋጋ ያለው መሆኑም ተመላክቷል። አፋሮች ለፕሬዝዳንት ኢሳያስ አፈወርቂ ግልጽ መልእክት ልከዋል። ኤርትራውያን ዴሞክራሲያዊ ሽግግር ለማድረግ እንዲተባበሩ ኤኤንሲ ጠይቋል ተብሏል። የኤርትራ አፋር ብሔራዊ ኮንግረስ ኤኤንሲ ኤርትራ ውስጥ በሰላማዊ መንገድ ዴሞክራሲያዊ ለውጥ ለማምጣት የሀገሪቱ ዴሞክራሲያዊ የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶችና የተለያዩ የህብረተሰብ አካላት እንዲተባበሩ ጠይቋል። ኮንግረሱ የፖለቲካ ፓርቲዎቹ፣ ድርጅቶችና የተለያዩ የህብረተሰብ ክፍሎች ውይይት፣ ድርድርና መግባባታቸው አጠናክረው እንዲቀጥሉም ጥሪ አቅርቧል። ኢኤንሲ ባለፈው ሳምንት አርብና ቅዳሜ ባደረገው 3ኛ ጉባኤ ማጠቃለያ ላይ ባወጣው መግለጫው እንዳለው የወደፊቷ ኤርትራ በአምባገነን ስርዓት በአግላይነት ወይም አንዱ ሌላውን በመጫን ላይ ልትመሰረት አትችልም። በ8 ገጾች የተጠናቀረው መግለጫ ኤርትራ ውስጥ ሰብአዊ መብቶች፣ የተለያዩ ብሔሮች መብቶች እንዲከበሩና ዲሞክራሲያዊ ስርዓት እንዲሰፍን የሚደረገውን ጥረት የተለያዩ ዓለም አቀፍ አህጉራዊና አካባቢያዊ ማህበራትና መንግስታት እንዲረዱ ጠይቋል። ጉባኤው በተለይም የተባበሩት መንግስታት ድርጅት ኤርትራ ውስጥ ይደርሳል የሚባለውን የሰብአዊ መብቶች ጥሰቶችን መከታተሉን እንዲቀጥል ጠይቆ ኤርትራ በቅርቡ የተባበሩት መንግስታት የምጣኔ ሀብትና የማህበራዊ ጉዳይ ምክር ቤት አባል ሆና በመመረጧ ያደረበትን ቅሬታ ገልጿል። ኤርትራ ውስጥ የሚፈጸመውን ግፍና በደል በመሸሽ ከ200 ሺህ በላይ የኤርትራ አፋሮች መፈናቀላቸውን ወይንም መሰደዳቸውን መግለጫው አሳዛኝ ብሎታል። ኢኤንሲ ኤርትራ ውስጥ የሀገሪቱ አንድነት ተጠብቆ የአፋርን ጨምሮ የሀገሪቱ ነባር ብሔሮች የባህል፣ የቋንቋ፣ የማንነት፣ የምጣኔ ሀብትና የፖለቲካ ነጻነት የተከበረባት ፌዴራላዊ ስርዓት እንዲመሰረት እንደሚታገል አስታውቋል። በመግለጫው መሰረት በ3ኛው የኢኤንሲ ጉባኤ ላይ ከኢትዮጵያና ከተባበሩት መንግስታት ድርጅት ጨምሮ የተለያዩ ማህበራት፣ ድርጅቶችና የህብረተሰብ ክፍሎችን የወከሉ ፖለቲከኞች፣ ተንታኞች፣ ምሁራን፣ ባህላዊ መሪዎችና የሀገር ሽማግሌዎች ተካፍለዋል። የሰዓቱ ዜናችን እንደቀጠለ ይገኛል። ህወሓት የጠቅላይ ሚኒስትር አብይን የፓርላማ ክስ ውድቅ አድርጓል። ህወሓት ከኤርትራና ከሱዳን ጋር በጋራ እየሰራ ነው በማለት ጠቅላይ ሚኒስትር አብይ አህመድ የሰነዘሩበትን ክስ ውድቅ አድርጓል። ቡድኑ ከየትኛውም የውጭ አካል ወታደራዊ ድጋፍ እንደማይፈልግና በራሱ ኃይል እንደሚተማመን አስታውቋል። ይህ ምላሽ የተሰጠው ጠቅላይ ሚኒስትር አብይ አህመድ ባለፈው ማክሰኞም ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ላይ ሲሆን ሱዳን፣ ህወሓትና ኤርትራ በኢትዮጵያ ላይ በጋራ እየሰሩ መሆኑን በመጥቀስ ይህንን ሁኔታ እንደ አውሮፓውያን አቆጣጠር በ1991 የደርግ ስርዓት እንዲወድቅ ካደረገው ጥምረት ጋር በማመሳሰል ከሰጡት አስተያየት በኋላ ነው። ጠቅላይ ሚኒስትሩ ይህ የተባለው ጥምረት በኢትዮጵያ ሉዓላዊነት ላይ የሚያመጣው አደጋ የለም ቢሉም ስማቸውን ያልጠቀሷቸው የውጭ አካላት ከጀርባ ሆነው እየመሩት መሆኑን ጠቁመው ነበረ። ለእነዚህ ክሶች ምላሽ የሰጡት የህወሓት ቃል አቀባይ ሚካኤል አስገዶም ድርጅታቸው አብረው ተሰልፈው እንዲዋጉለት የውጭ አካላትን በፍጹም ጋብዞ አያውቅም ብለዋል። ቃል አቀባዩ እኛ በራሳችን የምንተማመነው እንደነሱ ከኛ ጋር ተሰልፈው እንዲዋጋልን ማንንም አንጋብዝም፣ እንዲያውም ለነሱ እንዲዋጉ የውጭ አካላትን የጋበዘው የፌዴራል መንግስቱ ነው። እኛ በሌሎች አንደገፍም፣ በራሳችን ጥንካሬ እናምናለን ሲሉ ተናግረዋል። ይህ የቃል አቀባዩ አስተያየት በሰሜን ኢትዮጵያ ለ2 ዓመት በዘለቀው ጦርነት የኤርትራ ኃይሎችና ሌሎች አጋር የታጠቁ ቡድኖች ተሳትፎ የነበራቸው ሚና የሚያመለክት ሲሆን የፌዴራል መንግስቱም በግጭቱ ወቅት በተወሰኑ ምዕራፎች ላይ ከኤርትራ ጋር ትብብር እንደነበረው ማመኑ ይታወቃል። ሚካኤል አስገዶም ጠቅላይ ሚኒስትር አብይ ህወሓት የፕሪቶሪያውን የሰላም ስምምነት የተቀበለው ስለ
እየተሸነፈ ነው ያሉትን በጽኑ ተቃውመዋል። ጠቅላይ ሚኒስትሩ እንዳሉት እኛ ስለተሸነፍን አይደለም ስምምነቱን የፈረምነው፣ ከተሸነፈ አካል ጋር ድርድር አይደረግም። እነሱ ወደ ድርድር ጠረጴዛ የመጡት ግን እኛን ማሸነፍ ስላልቻሉ ነው። እኛ ስምምነቱን የፈረምነው የሁለቱንም ወገን ጥቅም የሚያስከብር በመሆኑ ነው ሲሉ አክለዋል። የፕሪቶሪያው ስምምነት የአንድ ወገን እጅ መስጠት ሳይሆን ጦርነቱን ለማቆም የተወሰደ የጋራ ውሳኔን የሚያንጸባርቅ መሆኑንም አስገንዝበዋል። ጠቅላይ ሚኒስትር አብይ አስተያየት የቀረበው በህዝብ ተወካዮች ምክር ቤት 30ኛ መደበኛ ስብሰባ ላይ ሲሆን በህወሓት በኤርትራና በሱዳን መካከል ያለውን ሁኔታ የመጥረቢያ ፖለቲካ በማለት ገልጸውታል። ጠቅላይ ሚኒስትሩ የመጥረቢያ ክፍሎችን እንደ ምሳሌ በመጠቀም ህወሓትን ከብረት ክፍል ጋር፣ ኤርትራን ደግሞ ከእንጨት እጀታው ጋር ያመሳሰሉ ሲሆን ሁለቱም ስማቸውን ባልጠቀሷቸው የውጭ አካላት እንደሚዘወሩ ተናግረዋል። በተመሳሳይ ቀን ኤርትራ የጠቅላይ ሚኒስትር አብይን ንግግር ውድቅ አድርጋለች። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ላይ ባሰፈሩት መግለጫ የጠቅላይ ሚኒስትሩን ንግግር በመተቸት ገዢው ብልጽግና ፓርቲ ግድ የለሽ ቀጠናዊ ፖሊሲዎችን እያስተጋባ ነው በማለት ከሰዋል። የማነ ገብረ መስቀል በአፍሪካ ቀንድ ላለው ውጥረቶች መንስኤው የአዲስ አበባ እርምጃዎች መሆናቸውን በመጥቀስ ከሶማሊላንድ ጋር የተፈረመውን የመግባቢያ ሰነድ፣ የባህር በር ሉዓላዊ ባለቤትነትን ለማግኘት የሚቀርቡ ተደጋጋሚ መግለጫዎችንና ለሱዳን ፈጣን ድጋፍ ሰጪ ኃይሎች ወይም RSF ይደረጋል ያሉትን ድጋፍ እንደ ማሳያ ጠቅሰዋል። በመጨረሻም የኢራን እስላማዊ አብዮታዊ ዘብ የሆርሙዝ ወሽመጥ በሀገሪቱ ኃይሎች ቁጥጥር ስር እንደሚገኝ አስታውቋል። የሆርሙዝ ወሽመጥን ደህንነት በቁጥጥሩ ስር እንደዋለና በቀጣይ 2 ሳምንታት ቀስ በቀስ መተላለፊያው እንደሚከፈት ይፋ አድርጓል። ለኢራን እስላማዊ አብዮታዊ ዘብ ቅርብ የሆነው ታስኒም የዜና ምንጭ እንደዘገበው በሆርሙዝ ወሽመጥ ያለው እንቅስቃሴ ከጦርነቱ በፊት ከነበረው አንጻር ወደ 50 በመቶ እንደሚደርስ ተገልጿል። ከኢራን ፈቃድ ያገኙ መርከቦች እንቅስቃሴ እየጨመረ መሆኑንም አስታውቋል። የውጭ ኃይሎች በዚህ መሬትና በሆርሙዝ ወሽመጥ ላይ መብት እንደሌላቸው በድጋሚ እንገልጻለን ሲል የኢራን እስላማዊ አብዮታዊ ዘብ ተናግሯል። በሆርሙዝ ወሽመጥ አስተዳደር ጣልቃ መግባት አውዳሚ ምላሽ የሚያስከትል ነው ሲልም አስጠንቅቋል። የቢቢሲ መረጃ ማጣሪያ ቢቢሲ ቬሪፋይ ባገኘው መረጃ መሰረት ትላንት ረቡዕ በሆርሙዝ ወሽመጥ በኩል 23 መርከቦች አልፈዋል። ውድ የሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።